ብፁዕ ወቅዱስ አቡነ ማትያስ ዝምታቸውን ሰበሩ። ጠኞች ወደ ሰላም እንድትመጡ መንግስትን በርን ከፍተህ እንድትቀበል ሲሉ ቅዱስ ሲኖዶሱ ዛሬ መግለጫ ሰጥተዋል። ቤተክርስቲያናችንን በአደባባይ የተደፈረ ስውሯ ማርያም ላይ ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ የምንመለከተው ከቅዱስ ሲኖዶስ የወጣ እንግዲህ አስደንጋጭ የተባለ መግለጫ አለ። እሱን የምንመለከተው የሚሆነው እንደዚሁም ደግሞ ከስውሯ ማርያም የሚሰሙ ነገሮች እንግዲህ ልብን የሚነኩና በጣም የሚያሳዝኑ ነገሮች ናቸውና እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በመጀመሪያ እንግዲህ መረጃ ለማጥራት ያክል ቅድም ቀን ላይ እንግዲህ ይሄ ዜና ሰምቻችሁ ነበር። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ የሃሎ ዲንቃ ቀበሌ ጥቅምት 9 ቀን 2018 ዓ.ም በልዩ ስሙ ዳርጌ በሚባለው ስፍራ የታጠቁ ኃይሎች ድንገት በከፈቱት ተኩስ በ20 ሰዎች ላይ ሕይወት ተቀጠፈ። በማግስቱ በየጥሻው አስከሬን ሲፈለግና በሆስፒታል የቆሰሉ ሰዎች ሕይወት ሲያልፍ የሟቾች ቁጥር ወደ 29 አሻቀበ። ሰላማዊ ዜጎችን በጨለማ ገብተው ነው የፈጇቸው ሲሉ የተናገሩት አንድ የጥቃቱ ሰለባ ቤተሰብ የሐዘኑን ጥልቀት ለመግለጽ ቃላት ያጥራቸዋል። ከሟቾቹ መካከል አብዛኞቹ ሕፃናት፣ ታዳጊ ተማሪዎችና ሴቶች መሆናቸውን የሰቆቃውን መጠን አጉልቶታል። 6 የማይሞሉ አባወራዎች ሲገደሉ ቀሪዎቹ ገና ዓለምን ለማየት ብዙ ይቀራሉ የነበሩ በምንም ፖለቲካ ውስጥ ያልነበሩ ንጹሃን ነበሩ። ይህ በሃሎ ዲንቃ ቀበሌ ላይ የደረሰው የመጀመሪያው ጥቃት አይደለም። የአካባቢው ነዋሪዎች እንደሚሉት ጥቃቱ የተፈጸመው ከአጎራባች የማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሸጌ ወረዳ ወሰን ተሻግረው የሚመጡ ታጣቂዎች ናቸው። የአካባቢው ነዋሪዎች እንደሚጠቁሙት የአሁኖቹ ጥቃት አድራሾቹ 2016 ዓ.ም በዚሁ በኖኖ ወረዳ ቆንዳላ ቀበሌ በአንድ የሰርግ ስነ ስርዓት ላይ በቦምብ ተወርውሮ ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ከአካባቢው የተፈናቀሉ ሰዎች ሊሆኑ ይችላሉ ብለዋል። እነዚሁ ሟቾች ምንም ጥፋት የሌለባቸው ናቸው ያሉት አንድ አስተያየት ሰጪ ከ3 እስከ 14 ዓመት ያሉ ህፃናት ምንም ውስጥ ይሆናሉ ተብሎ ይታሰባል ሲሉ በምሬት ይጠይቃሉ። ይሄ ነገር እንቀላ ያሰምቻችሁ ነበርና በዚህ በኦሮሚያ ክልል እንግዲህ በጣም አሰቃቂ ነገር የሚፈጸመውና ቅድም እንዲያው ቪዲዮ ስራላችሁ እንግዲህ ሟቾቹ ቁጥር በውል አይታወቅምና 16 ነው ሲባል ነበር። አሁን ደግሞ 29 ነው ተብሏል። ከዛ ደግሞ 40 የሚባል ነገር የሰማው ነው የምንገኘውና አሁን ደግሞ እንግዲህ ከከተማ አስተዳደር የሰማው ነገር አለና ስሙት እስቲ። የኖኖ ወረዳ አስተዳዳሪ ስለተፈጸመው ጥቃት ምን አሉ? ለጥቃቱ በር የከፈተው ሸኔ ነው ሲሉ የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ ወቅሰዋል። እንደ ወረዳው አስተዳዳሪ እሁድ ዕለት በኖኖ ወረዳ ጽንፈኛ የፋኖ ኃይል ሲሉ የጠሯቸው ታጣቂዎቹ በፈጸሙት ጥቃት የሞቱት ንጹሃን ዜጎች 12 ሲሆኑ 22 እየተባለ የሚወራው መንግስት በጽንፈኞች ላይ የወሰደው እርምጃ ነው ሲሉ የንጹሃን ዜጎች 22 እንዳልሆነም አክለዋል። በተጨማሪም የኦሮሞ ነጻነት ግንባር እሳቸው ሸኔ ብለው የሚጠሩትና የፋኖ ታጣቂዎች ይተዋወቃሉ ካሉ በኋላ ኖኖ መካከል ላይ ነው የምትገኘው፣ ሸኔ በሰሜንና ሌላኛው በምዕራብ ነው የሚገኙትም ብለዋል። የእሁዱ ጥቃት የተፈጸመው የመንግስት ኃይል በኦሮሞ ነጻነት ግንባር እሳቸው ሸኔ ብለው የሚጠሩት ላይ ኦፕሬሽን ለማካሄድ በወጡበት ቅጽበት የአሰቃቂ ተግባር መፈጸሙንም ተናግረዋል። እንደምትሰሙት ነው እንግዲህ በጣም ነው የሚያሳዝነውና በዚህ መንገድ አንዱ የታጠቀ ኃይል አንዱ ላይ ጥቃት በሚያደርስበት ሰዓት ንጹሃን መሃል ላይ ቅድም ነገራችሁ ነበርና ፎቶአቸው ማሳየት ይችላሉ። አብዛኞቹ ማተብ ያሰሩ ናቸው፣ ህፃናት ናቸው፣ ልጆች ናቸው። ኦኬ እናት ልጇን አዝላ ተገላለች። በጣም ነው የሚያሳዝነው። ከነ ልጇን አዝላ ጀርባው ላይ ያለ ተገላለች። ይሄ ነው ያ የምንገኘውና ግን ማንንም የሚያርገው ማንንም በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ሀገራችን ወዴት እየሄደች እንደሆነ ንጹሃን ምንም ያልታጠቁ ምንም የሚያውቁ ገና ምን በልተን እንደረ ብለው የሚጨነቁ ሰዎች ላይ መጥቶ ተኩስ መክፈት ማለት በጣም የሚያሳፍር ነገር ነውና በጣም የምንመለከተው እንግዲህ ከቅዱስ ሲኖዶስ የሰማ በጣም አስደንጋጭ የተባለ ከዚህ ከጦርነቱ ጋር አይዞ እንግዲህ የድርድር መንገድ መከፈል አለበት ብሎ ያስተላለፈው መልእክት አለና እሱን የማስመለከታችሁ ነው የሚሆነው። ከዛ በፊት ግን እስቲ እቺን አጥር የምትል የ30 ሰከንድ ቪዲዮ አትሞላም ወረዲ ስማተስ ያን ጊዜ እንደምታስቡት ሰሞኑን የቅዱስ ሲኖዶስ ስብሰባ ነው። በቅዱስ ሲኖዶስ ከተሰበሰቡ አባቶቻችን የምንጠብቀው ይህን 3 ነገር ነው። የመጀመሪያ ክርስቶስን እያዩ እንዲወስኑልን እና እንደ ትናንት እንዲያስቡ በትንንሽ ነገሮች እንዳይጣሉ። ሁለተኛው የምንጠብቀው ምንድነው? ሁልጊዜ ልባም ሰዎች ትኩረት ተሰጥቷቸው ሰነፎች እንዲስተካከሉ። ሶስተኛ የምእመናንን ልጆቿን ቤተክርስቲያን ቆጥራ የመሸከፍ ግዴታ አለባት። ይሄን ሙሉ ቪዲዮ መጨረሻ ያስቀምጥላችኋለሁ፣ ትመለከታላችሁ፣ አብረን እንማማርበታለን። እኔ ግን ሶስተኛውን ሐሳቡን የፈለኩት አሁን ላይ ነው። ሶስተኛ ላይ ምናሉ ቤተክርስቲያን ሙሉ ምእመናን ማወቅ አለባት፣ ቆጥራ መረከብ አለባት ሲሉ አባታችን አስተላልፈዋል መልእክታቸውን። ይሄ በጣም ትክክለኛ ሆነ ሁሌ የምንጨውበት ነው። ቤተክርስቲያን አሁን ላይ ስንት ልጆች አሏት አታውቅም። ኦኬ ብፁዕ አባታችን አቡነ ማትያስ ስንት ልጆች አሉት አያውቁም። አቡነ ሳዊሮስ
የሸገር ሀገረ ስብከት ላይ ስንት ልጆች አሉ? ስንት ኦርቶዶክሳውያን አሉ? አያውቁም። አቡነ አብርሃም በእርሱ ሀገረ ስብከት ስንት ልጆች አሉ? አያውቁም። በጣም የሚያሳፍር ነገር ነው ይሄ። አንድ አባት ስንት ልጆች እንዳሉት አያውቅም ማለት ውርደት ነው። ባይዘው በጣም ትልቅ ውርደት ነው። ይሄ ነገር ድሮ ወዴት ይሰራ ነበር? ኦኬ በየአመቱ እንኳን ቢሆን በየሁለት በየሶስት አመቱ ይሰራ ነበር። ስንት ኦርቶዶክሳውያን አሉ ኢትዮጵያ ውስጥ? አሁን ላይ በግምት 70 80 50 ሚሊዮን ያልን እንገምታለንና ይሄን ቁጥር ባይዘው ፕሮቴስታንቶቹም እኛ 70 ሚሊዮን ነው ይላሉ። ሙስሊሙም እኛ 70 ሚሊዮን ይላል። ኦርቶዶክሱም እኛ 70 ሚሊዮን ይላል። ይሄን ብንደምረው ኢትዮጵያ ራሱ ወደ 200 ሚሊዮን ምዝ ነው የምትገባው። ኢትዮጵያ እንግዲህ እንደሚታወቀው ከ110 እስከ 130 ሚሊዮን የሚጠጋ ህዝብ ነው ያላት ኢትዮጵያ። እንግዲህ ግን ፕሮቴስታንቱም 70 ይላል፣ ኦርቶዶክሱም 70 ሚሊዮን ይላል፣ ሙስሊሙ 70 ሚሊዮን ይላል፣ ዋቄ ፈታም ቤቴ 70 ሚሊዮን ይላል። ይሄ አይሆንም እንደዚህ። ስለዚህ ቤተክርስቲያን ስንት ምን አላት? 40 ሺህ ነው፣ 50 ሺህ ነው፣ 60 ሺህ ነው፣ 70 ሺህ ከዛ ይበልጣል ወይስ አይበልጥም? መታወቅ አለበት። ይሄ በዚህኛው ቅዱስ ሲኖዶስ ላይ ተወስኖ ቀጣይ ዓመት ስትሰባሰቡ ኦዲት መደረግ አለበት። በየሀገረ ስብከቱ ስንት ምን ነው ያለው? አዲስ አበባ ሀገረ ስብከት ላይ ስንት ኦርቶዶክሳዊ ያለ አዲስ አበባ ላይ ይጠቅማቸዋል? ለየትኛው ይጠቅማቸዋል? እና ይሄን ነገር እንድትዩ ያስፈልጋለሁ። እነዚህ መንጋዎች ግን እነዚህ አባቶች እውነት ለመናገር አባት አላቸው አሁን እነዚህ እንግዲህ በባስኬቱና በአካባቢ የሚገኙ ኦርቶዶክሳውያን ናቸው። ሁሌ አመቱን ሙሉ የጮሁን ይገኛሉ። አንዱ ይታሰራል፣ አንዱ ይፈታል፣ አንዱ ይታፈናል፣ አንዱ ይገደላል። አመቱን ሙሉ እንደጮሁ ይሄ አመቱ መጣ። አሁን የባስኬቱ ኦርቶዶክሳውያን ናቸው። በጣም ነው ሀገረ ስብከቱ ሊቀ ጳጳስ አለው ወይ እግዚአብሔር ይወቀው። ሁሌ ይጮሃሉ። እነዚህ አባቶች የታፈሩብን ነው የሚገኙት፣ የታሰሩ ነው የሚገኙት ወንድሞች ሁሌ ይጮሃሉ። እኛ ራሱ ቪዲዮ ሰርተንባቸው እንዲያው ማንንም ድምጽ አይሆናቸው ነበር። ቪዲዮ ስለሰራን ብቻ ፌስቡክ ላይ ይቼ ነበር ኢኦቲራክ እናመሰግናለን ብሎ ፖስት አድርገው ነበር። እንዲያው ግን ምንም መልስ አላገኙ። እንዲያደር አባት አላቸው እነዚህ ሰዎች። ለዚህ ነው ኦዲት ማድረግ አለባችሁ። ስንት ምን እንዳለባችሁ ማወቅ አለባችሁ። ሀገረ ስብከታቸውን የሚያውቁ አባቶች አሉ። ባይዘው ሀገረ ስብከታቸውን የሚያውቁ አባቶች አሉ። እኔ ከዚህ ብያቸዋለሁ። 7 ዓመት ሙሉ ጳጳስ ባይና ይቻላልም። እኔ በኦሮሚያ ክልል እኔ ባደኩበት ደብር 7 ዓመት ሙሉ ጳጳስ ባይና ላየውም። እኔ ይሄን ሀገረ ስብከት ያውቀዋለሁ። እግዚአብሔር በሚያውቀው እሱ ያድና ከተማ ያውቀዋል። አንድ ጳጳስ ከተማ ውስጥ ነው ለዛው። ስለዚህ ሀገረ ስብከታቸውን የሚያውቁ ጳጳሳት አሉ። ይሄ ነገር መሰራት አለበት። እዚህ 106 ኪሎ ተቀምጣችሁ በቋንቋ ይሰበክ ብላችሁ ጦርነት አነሳላችሁ። ግን አሰብኩም በቋንቋችሁ። አሁን እንግዲህ የመጣችሁ አባቶች እንደና አቡነ ገብርኤል ያላችሁ እንደና አቡነ ይስሐቅ ያላችሁ በጣም በገዲዮ ሊቀ ጳጳስ በጣም የምታስደምሙ ሰዎችን ያላችሁ እግዚአብሔር ይስጣችሁ። በዚሁ ቀጥሉ፣ በርቱበት። እንደዚሁ ከነሱ ተማሪዎቻችሁ ቁጭ ብላችሁ እኔ እንደፈታ አይደለም ባይዘም እናገረው ነገር ልጆች ነን፣ ትምህርት እንፈልጋለን፣ አባት እንፈልጋለን። ለዚህ አባት ስለሚያስፈልገን ነው እንዲህ በደፍረት የምንናገረው እንጂ ንቀናችሁ አይደለም። ንቀት አይደለም። እንዳንተ እንደምናከብረው የለም እዚህ ምድር ላይ። ጠቅላይ ሚኒስትሩ አላከብርም እኔ ጳጳስ እንደማከብር። ስለዚህ እናከብራቸዋለን፣ እንወዳቸዋለን። አባቶች ናቸው፣ ልጆች ነን እኛ አይደለም እናንተን ወላጅ አባትን ማከብራለሁ። ግን እናገራለን። መናገር ያለብን ነገር መብታችን ስለሆነ እናንተ ላይ ካልጨውን እንግዲህ መንግስት ለመጨዋስ እንደማንችላችሁ የምታውቁት ነውና ያው እናንተ ላይ እንጨዋለን እንግዲህ ኤኒዌይስ እነዚህ ምዕመናን እነዚህ አባቶች እነዚህ ኦርቶዶክሳውያን ወጣቶች አባት ይፈልጋሉና አባቱ ናቸው። አባቶች ወይ ኦሪስ ሱራን ትፈልጋለሁ። ቅዱስ ሲኖዶስ እንግዲህ በዚህ ሙሉ እንዲያበታ ትፈልጋለሁ። አሁን እንግዲህ ብዙዎችን ያስደነገጠ መግለጫ ወጥቷል ወይ ደግሞ ያስደመመልበለውና እስቲ እንስማቸው። ከቅዱስ ሲኖዶስ የሰማው መግለጫ። ከቅዱስ ሲኖዶስ ያልተጠበቀ መረጃ ወጥቷል። በአሁን ሰዓት ነፍጠኞች ወደ ሰላም እንድትመጡ ጥሪ እናቀርባለን፣ መንግስትም በርን ከፍተህ እንድትቀበል ሲሉ ቅዱስ ሲኖዶሱ ዛሬ መግለጫ ሰጥተዋል። እንግዲህ ዓመታዊ ስብሰባውን ተከትሎም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልደረሰባት መከራ የለም። ምዕመናን ተዋርደዋል፣ ቤተክርስቲያንም ተዋርዳለች፣ ቅዱሳንንም ተዋርደዋል፣ በአደባባይ ተዋርደናል። ካሁን በኋላ ግን የምንታገስበት ምንም አይነት መንገድ የለም ሲሉ ቅዱስ ፓትርያርኩ ተናግረዋል። እንግዲህ ወደ ነፍጥ የገባችሁ ወንድሞችና እህቶቻችን ካሁን በኋላ መገዳደል ይብቃ፣ አንድነታችን፣ ሰላማችን ይብዛ፣ ኢትዮጵያን ወደ አንድነት እናምጣ። እስካሁን ለተሰራው ትርክት መፍትሄ እንጂ ካሁን በኋላ እንዳይሰራ መስራት ያስፈልጋል። ኢትዮጵያን ወደ ሰላም ለማምጣት አንድነታችን፣ የሀገራችን መሪ መከተል ያስፈልጋል ሲሉም አንዳንዶችን ያስቆጣ፣ በሌላ ጎን ደግሞ ያስደሰተ መረጃን አጋርተዋል። እናንተስ በዚህ መልእክት ምን ትላላችሁ? ቅዱስ ፓትርያርኩ ያስተላለፉት መልእክት አልዘገየም ወይ? አልዘገየም የሚለው ነገር ላይ እኔ እዚህ አልዘገየም። ኦኬ ለሰላም ዘግይቶ አያውቅም። ያውቃል ግን አያውቅም። እሺ አያውቅም ብለን እንያዘውና ኤኒዌይስ እናንተም ታላችሁ በዚህ ሐሳብ ላይ ቅዱስ ሲኖዶስ እንግዲህ ሌላ ላሰማቻለሁ። ሌላኛውን እንግዲህ ጥብቅ የተባለው አሰማቻለሁ። ስለ ቤተክርስቲያን ያወራውን ነገር ወይ የወጣ መግለጫ
በዚህኛ እንግዲህ ስለ ጦርነት ነው ወንድማችን የዘገበውና ያነበበው አጠር የምትነገር ነው ያነበበውና አይቼ ነበር። እኔም ስለ ጦርነቱም አንስተዋል እና ሀገራችን ላይ በጣም ብዙ ችግር አለ፣ ብዙ ጦርነት አለ፣ ተኩስ መቆም አለበት፣ በተሻለ አቅም በድርድር መፍታት አለበት የሚል ነገር አስቀምጧልና መንግስትም ታጣቂ ኃይሎችም እንግዲህ ያው ይሄን ነፍጠኛ ምናምን ይወስን ባይጠቀም እንግዲህ መግለጫ ላይ ታጣቂ ኃይሎችም መንግስትም ተራርዳችሁ ሰላም እንድታመጡ ዜጋው በሰላም እንዲኖር የሚል ነገር እንግዲህ አስተላልፏል። እናንተስ በዚህ ጉዳይ ምን ታላላችሁ ነገር ኮሜንት ላይ አስቀምጡልኝ። ምክንያቱም ሲጠበቅ የነበረ ነው። ቅድም ብያለሁ ቅዱስ ሲኖዶስ በእናንተ በኩል የሚጠበቀው ነገር ተወጡ። ይሄን ካደረጋችሁ ነገ ችግር ይፈጠራል። እንደምሳሌም እንግዲህ ትግራይ አንስተን ነበረ። ትግራይ ክልል ላይ ትናንትና ከእናንተ ማድረግ የነበረው ጦርነት አያስፈልግም ብላችሁ መስበክ ነበረባችሁ። አትግደል ብላችሁ መስበክ ነበረባችሁ። መንጋው ለምዕመኑ ለኢትዮጵያውያን እንጂ መድፍ እየባረካችሁ ነበር እናንተ። በዚህ የተነሳ ሲኖዶስ ተከፈሉ ሁለት። ትግራይ የራሷ ሲኖዶስ አቋቋመች ማለት ነው። ይሄ ነገርም እንዳለ ሆኖ ይሄን ነገር እንታየው እንግዲህ ቅድም አሳስበን ነበር። ግን እንደዚህ ብታረጉ መልካም ነበር የዛን ጊዜ። አሁንም ቢሆን እንግዲህ ወደ ከፋ ጦርነት ሲገባ መድፍ እንደምትባረጉ ተስፋ እናደርጋለን። ግን ነገ ይሄ ነገር ልጆቻችሁን ነው የሚያሳጣችሁ። እናንተ በፖለቲካ ተመርታችሁ በሚያጋችሁ ውስጥ ገብታችሁ ፖለቲካው በሰራው ሴራ ውስጥ ገብታችሁ ትዋኛላችሁ። ምዕመናን መሃል ላይ ይጠፋሉ። እንደዚህ እንዳይሆን እናንተ ከእናንተ የሚጠበቀው ነገር አርጉ ብለን እንግዲህ ቅድም ተናግረን ነበር እና እግዚአብሔር ይስጣቸው እንግዲህ አባቶችም ይሄ ነገር በሰላም መንገድ እንዲፈታ የሚል መልእክት አሳልፏል። እናንተስ በዚህ ጉዳይ ምን ትላላችሁ? ስለ ቤተክርስቲያንም እንግዲህ ያነሱት ሐሳብ አለ፣ ተመልከቷቸው። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተክርስቲያን ላይ የሚጨፍሩ የቤተክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማዕተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። አባታችን ሊመጣ ይነስልን እንግዲህ ቡራኮት ይለብን እንደዚህ መልእክት አስተላልፏልና ጥብቅ መልእክቱ ነው እንግዲህ ሲጠበቅ የነበረ ነው። ይሄም ከጦርነቱ ጎን ለጎንና ምክንያቱም ቤተክርስቲያን በጣም ተንቃለች። ቅድም ቀን ሳይተን ነበር ከታድሶ ጋር የሚሰሩ አባቶች አሉ ቅዱስ ሲኖዶስ ውስጥ ነው ብለን እብን በፎቶ ጭምር በቪዲዮ ጭምር ስናሳይ ነበር። ተመልሳችሁ ማየት ትችላላችሁና እንግዲህ አባታችን እዚያ መልእክት አስተላልፏል። ብዙ ጊዜ የኛ ችግር ወይ ደግሞ የኛ አባቶች የኛ ቤት ችግር አባቶች ሊቀርና የኛ ቤት ችግር በወሬ ደረጃ ችግር የለብንም፣ በመረጃ ችግር የለብንም። ብዙ ጊዜ በመረጃ ችግር የለብንም። ወደ ተግባር ሲገባ ግን ችግር አለ እንደሚታወቀውና
ለምሳሌ ብፁዕ አባታችን አቡነ አብርሃም ብዙ ጊዜ ከመን ጋር የሚጋፈጡ እውነትን የሚናገሩ አባት ናቸው። ከወጣቱ ጋር የሚቆሙ አባት ናቸው። ኦኬ ሁሌ እኛ የምንለው ነገር የሚሉ አባት ናቸው ደጋግሞና ነገር ግን ወደ ተግባር ስንመለስ ምንም ነገር አይታይም። ከዚህ በፊት ትዝታው ተከሰሰ ተባለ። ተከሰሰ ትዝታው መግለጫ ወጣ ተከሰሰ ምናምን ነገር ከዛ ምን ደረሰ? ሀገር ወጣ ትዝታው። ለምን እርምጃ የለም? አትራመዱም እኛ አባቶች ኦኬ አትከታተሉም ነገር ይየው ሰውየው ከሀገር ከወጣ በኋላ ሰውየው ከሀገር ወጣ ብላችሁ መጣችሁ ወይ ከዛ ህግን እርምጃ ወሰደበትም እናንተ ህጉን ያረጋችሁ ታዲያ ኦኬ ትዝታው ከሰሳችሁ ህግ እርምጃ ወሰድ ነበረበት ጭራሽ አጀበው ከሀገር አወጣው መንግስት ከዛ እናንተ መልስ ምን ነበር? እዛ ጋር መንግስት እሱን ሲያደርግ እናንተ መልስ ምን ነበር? ዜጋ ናችሁ ለዛውም የ60 ሚሊዮን ኦርቶዶክሳውያን በግምት አባት ናችሁ መሪ ናችሁ ይሄን የሚያክል መንጋ ይሄን የሚያክል ልጆች አሏችሁ ይሄን ሁሉ ህዝብ ይዛችሁ ምንድን ነው ያደርጋችሁ እናንተ? በቃ መንግስት አጀበው ወጣው ዝም አላችሁ ኦኬ የሆነ ሰው ይከሳል አይታሰርም ይወጣል በ50 ብር ዋስ ይወጣል ምንም እርምጃ አትወስዱም ምንም የሚባል ነገር የለም እንዴ ራሱ መንግስት ለመጫወት አይቻልም እንዴ እነዚህ አይነት ሲፈጸምብን እውነት ከሆነ እውነት እናንተ ከሳችሁ ትዝታው በመንግስት መያዝ ያለበት መንግስት አጀበው ሀገር አውጥቶ ከሆነ ሌላ እርምጃ አይወሰድም አይጠየቅም ይሄ ነገር ተገቢ ነው ተብሎ ሌላ አወጣም ሌላ ነገር ለህዝቡ አይደረግም ወይ ስለዚህ ወደ እርምጃም ብትገቡ ይሄን ነገራችሁን ይዛችሁ እንደዚሁ ወደ እርምጃውም ቢገባ አንድ ስቴፕ ብትንቀሳቀሱም እንደ ሐሳብ መልካም እንፈልጋለን። እስቲ በዚህ መቀለና ተማሳባችሁን አስቀምጡበት። ኤኒዌይስ ወደ ስውራ ማርያም ጉዳይ ስለኝ እንግዲህ ስውራ ማርያም የተፈጠሩ የሚገኙ ነገሮች በጣም አሳሳቢ ናቸው። ወደ አንድ አመት ሊሞላቸው ነው ይሄ ነገር ሲጮህበት ቤተክርስቲያኗ በሴት ነው የምትመራው። ይሄን ነገር እፋ ያደረግነው እኛ አይደለንም ማህበረ ቅዱሳን ነው። ቤተክርስቲያኗ የምትመራው በሴት ነው ብሎ ተናግሯል ማህበረ ቅዱሳን በራሱ ዶክመንት ሰርቶበታል። ይሄ ነገር እያለ ምንም መፍትሄ አልሰጠም እስካሁን። እስቲ ሰዎች የሞቱ ነው የሚገኙት ስውራ ውስጥ ሰዎች ይታፈናሉ ይሞታሉ ይደበደባሉ ምን አይደበደባሉ ስውራ እሁድ ሰንበት ይሻላል ሰንበት እስከ 10 ሰዓት ነው የምትጾመው ሰዎች እንግዲህ ይፈወሳሉ ምናምን ነገር ይሄ እንዳለ ነው እንግዲህ ድንግል ማርያም በአንድ በሌላው ስራዋን እምነት ካለን በአለም በክርስቲያን ውስጥ ሌላ ቦታ ሊሰራልስ እንግዲህ ስራዋ ደስዋና ግን ቅኖና እየፈረሰም አይል ታምራት ይደረጋሉ ነገር ግን ቅኖና ነገር በቃ የለም ሰንበት ይሻላል ሰንበት እስከ 10 ሰዓት ነው በዛ የምትቆመው እስከ 10 ሰዓት ነው የምትቆመው እዛ በቃ የሚሰበሰበው ገንዘብ ነው ኦኬ ምንድነው የስሙ ቅባ ቅዱስ ነው በብር ይሸጣሉ ቅባሚሮ ቅባ ቅዱሳ በብር ይሸጣሉ እንደዚህ አይነት ነገር ነውና ስሟቸው እስቲ የወንድማችንን በአንድ ወቅት ስውሯ ማርያም ገዳም ላይ ሲፈጸም የነበረውን አጀንዳ ባንዳንድ ሆዳቸው አምላካቸው በሆነባቸው ቲክቶከሮች ምክንያት እንግዲህ አጀንዳው እንዲቀር ተብሏል። ኦርቶዶክሳውያን ባለማተቦች ዛሬ ከታመምኩበት አልጋይ ላይ ተነስቼ የምሰራው ይህ ቪዲዮ ለህዝበ ክርስቲያኑ እንዲደረስ ነው። እኔ እግዚአብሔር ምስክሬ ነው እስካሁን ድረስ ዝምታዬን ለመስበር አልፈለኩም ነበር። ነገር ግን አሁን ላይ ህዝበ ክርስቲያኑ ላይ እየተደረገው ነገር ያለው ግን በጣም የሚያሳስብና እጅግ አንገብጋቢ ደረጃ ላይ እንደደረሰ ስለተመለከትኩ ነው። እንግዲህ የህዝበ ክርስቲያን እመቤታችን ቅድስት ድንግል ማርያምን ለመማፀን ለመፈወስ ቢሄድም እንግዲህ እየገጠመው ያለው ነገር ግን ቦክስና ካራቴ ሆኗል። ኦርቶዶክሳውያን ባለማተቦች በተለያዩ ስለቶች እየተስፈራሩ ይገኛሉ። ምክንያቱም ኦርቶዶክሳውያን ባለማተቦች ጉዞ አዘጋጅተው እንደዚህ በግል በሚሄዱበት ሰዓት እንግዲህ የሚገጥማቸው ነገር በጣም ያሳዝናል። እንደዚሁም ከጀርባ ተወስደው መግረፊያ ቦታ እንዳለና እየተገረፉ እንዳሉ ያለው መረጃ ያመለክታል። ይሄ ቅዱስ ቤተክርስቲያንን እንግዲህ የምንማፀንበት የምንጸልይበት ቦታ ነው እንጂ ቦክስና የተለያዩ ነገሮች የሚደረግበት ወይም ጉልበታችንን የምናሳይበት ቦታ እንዳልሆነ አጥብቄ ልነግራችሁ እወዳለሁ። እንግዲህ ቦታው በጋርድ እንደምትጠበቅ ሴትዮዋም በሰዓት እየተነገረ ይገኛል። ይሄ ነገር ስለምን ሲሆናል? ኦርቶዶክሳውያን ባለማተቦች ቤተክርስቲያናችን በሰዓት ክብሯን ዝቅ ማድረግ ይሄ እኮ የመናፍቃን አዳራሽ አይደለም። የቤተክርስቲያንን ክብር በዚህ ደረጃ ዝቅ ማድረግ እንግዲህ በጣም ነው የሚያመው። ኦርቶዶክሳውያን ባለማተቦች እንዳንድ የቤተክርስቲያን ልጅነት ይሄ ነገር ያማል። ወዴት እየሄድን ነው የሚለውን ነገርም አብዘን እንድናጤንበት ያደርጋልና አንፈራም አንሰጋም አንጠራጠርም። መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ በዚህ አጋጣሚ ልነግራችሁ እወዳለሁ። ኦርቶዶክሳውያን ባለማተቦች ነበር። እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይኸው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው።
በእሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለበት ዘመን ላይ ነው ያለው። ገዳም ስትሄድ በሬ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱም አብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጥረው አስቀምጠው ነፍሰ ገዳይ ያስቀጥሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡት ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያችሁ። ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም በእውነት የምናየው። ግቢው አንዱ መጋዘን መስሎ ነበር በእውነቱ። እንደው ብረት ተጠራቅሞበት ነበር። አቡነ ሳዊሮስ ያን ሁሉ እንደው ፈነቃቅለው እንደው ዙሪያውን አጽድተውታል። ሌላ ጽዳት ይቀራቸዋል እንጂ ንጹህ ውጩን አጽድተውታል። የውስጥ ጽዳት አለ፣ እሱ ይቀር ይሆናል። ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽዳት አማራችሁ። እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ አይቆጫችሁም? አንገበግባችሁ? የምታስባሩ ሰራተኛ፣ የምታባሯቸው ጳጳሳት፣ የምታባሯቸው ፓትርያርኮች፣ የምታባሯቸው ካህናት ብቻ ቆጫችሁ አላንገበግባችሁ? የእናንተ አጀንዳ ግን ሌላ ነው። እኛን ጠይቃችኋል። እናንተ እግዚአብሔር ይጠይቃችኋል፣ ምእመን ይጠይቃችኋል፣ ህፃናት ይጠይቋችኋል፣ መነኮሳት ይጠይቋችኋል። እኛ እንፋረዳችኋለን፣ አንዝም አንል። ይቺ ቤተክርስቲያን የህዝበ ምዕመኑን እንጂ የዲኮሬሽን ከተማ አይደለች። ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ ስውራ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም። ሊቀ ጳጳሱም አያወሩም። እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማው ውበት፣ ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት፣ ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቀዱት። ይሄንን አጀንዳ ስታችሁታል። ነገ አነሳዋለሁ ጉዳዩ። መንበረ ሰላማ ከእናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ወንድማችን እኔ እግዚአብሔር እኔ በቃ እኔ ስለናገር ነው እንትን የምንባለው ባራ ነው የምንባለው። እኛ ወረበላዎች፣ ሽፍቶች ቤተክርስቲያን ውስጥ ሆነው የሚሳደቡ እንባላለን አይደለንም። እኛ ስራችሁን ስሩን ባይዘው እኛ ሚዲያ ላይ ያለ ሰዎች አባቶች አንድ ነገር ማወቅ አለባችሁ። እንደምታዩ ስለምናገኛ እንግዲህ ማወቅ ያለባችሁ ነገር ካለ ምዕመናንም እንግዲህ አባቶችን ዝም ብለን የምንተች ይመስላችሁ ምዕመናን ካላችሁ አንድ ነገር አስረግጠን የምንነግራችሁ ነገር እንድታውቁ የምፈልገው ነገር እኛ የምናሳያችሁ ክዘታችሁን ነው። ሙላታችሁ ይኸው ስራችሁን ሰርታችሁ ከእናንተ የሚጠበቅ ነገር ነው። ለምሳሌ ያክል ኦርቶዶክሳንን ማስጠመቅ የጳጳስ ስራ ነው። ስለዚህ እኔ የሆነ ጳጳስ ኦርቶዶክስ አስጠመቀ ብዬ በየቀኑ መዘገብ የለብኝም። ግን በአንድ ጳጳስ ምክንያት የሆነ አንድ ኦርቶዶክሳዊ ከወጣ ሃይማኖቱ ከቀየረ እሱን ነው የሚዘግበው። ለምን ማስጠመቅ ያንተ ተግባር ነው። ገና ከጀምሩ በቃ ስራችሁ ራሱ እንደዛ ነው። አባት ስትሆን አይደል በቃ እንደዛ ነው። እንግዲህ አባት ሆናችሁ ኦኬ፣ ቤተክርስቲያን ማስመረቅ የእናንተ ድርሻ ነው። ግን በእናንተ ምክንያት ቤተክርስቲያን ከፈረሰ እሱን እንዘግባለን። ይሄ እናንተ ስራ ነው። ክፍታችሁን ግን እንዘግባለን። ስለዚህ እኛ ብዙ ጊዜ የምንናገረው ሁሌ በብዙ ጊዜ የምናሳያችሁ የእናንተ ክፍተት ነው። የእናንተን ክፍተት እንድትሞሉት ነው። በቃ እንዳይቀጥል ነው ያ ነገር። አሁንም ቢሆን በስውራን ጉዳይ የምናሳያችሁ ይሄንን ነገር ነው። የተለያየ ስራ ሰርታችሁ ሊሆን ይችላል። እናንተ እንደማዘዝ የሰራችሁ እሱን ማድረግ አለባችሁ፣ አድርጉ። ክፍተታችሁን ግን እንዳትረሱ፣ ክፍተታችሁን እንዳትረሱ። እዚህ ጋር ምዕመን እየሞተ ሀገር ጳጳስ ባለባት ቤተክርስቲያን ምዕመን ይሞታል።
እኔ ብዙ መረጃ አለኝ ባይዘው በፌስቡክ በቲክታክ ወይ ተላከልኝ ብዙ መረጃ አለኝ። ስልኳን የላከች ልጅ አለች አውራኝ ወንድሜ ሞታል እዛ ብላ ወንድሜ ተደብድቦብኛል፣ ቤተሰቦች ተደብድቦብኛል፣ እንዴት ልሁን እንዴ ብዬ ልሂድ ብላ የጻፈችን ልጅ አለች። እኔ እንዴት ብለን እኔ እኮ ውሸት ስለሚመስላችሁና ላይክ ያችን ደብር ለማጥቃት ስለሚመስል ነው። አንዳንድ ጊዜ ደግሞ ቤተክርስቲያን ራሱ ማጥቃት ስለሚመስላችሁ ነው እዚህ ጋር የምናገረው ነገር። ቤተክርስቲያን ሌላ ነው፣ እሱን ያሳያቸው። ቤተክርስቲያን ሌላ ነው፣ እቺ ሴትዮ ሌላ ናት። ሴትዮዋን ነው አሁን እኛ ማናት ከየት መጣች ለምን ቤተክርስቲያን የገዛችው ለምን ቤተክርስቲያን የምታስተዳድረው ጳጳስ የለም ወይ ቤተክርስቲያን ደብር አሰራር የለም ሲጀምር ከመጀመሩ ነው ሴት ቤተክርስቲያን መርታ የምታውቀው አሰራር የምታውቀው መች ነው? እኔ አሁን በታሪክ እያየሁ ያለሁት ነቢ ከኛ በፊተኛ ከሙላቱም በፊት ከሆነ አላውቅም። እኔ ከተወለድኩኝ እነዚህ ስለዚህ ማለት ከጀመርኩኝ አሁን ነው የሰማ የምንገኘው። ለምን ይሆናል ይሄ ነገር? ለምን ነው ይሄ ነገር የሚሆነው? ሰው እየሞተ እንዴት አንድ ገዳም ሰው ለመፈወስ ነው ይሞታል? እንዴት እኔ ገዳም መፈወስ መኪና አለኝና መኪናዬ ስለሄድኩኝ ለምን በመኪና ከመጣ ለምን በእኛ በጉዞ መኪና አልመጣክም ተብዬ እደበደባለሁ? እኔ ለምን መኪና ይሰበርብኛል? መፍትሄ ነው። እኔ በእግሬ ሄድኩ ምን አገባችሁ? ለምን በመኪና ከመጣክ ብሎ ሰው ይደበድባሉ? ለምን በእኛ በጉዞ መኪና አልመጣም? ሜሮን ይሸጣሉ፣ ቅባ ቅዱስ ይሸጣሉ። እግዚአብሔር በሚያውቀው ሰው ሜሮን ይሸጣል እንዴ? ሜሮን ይሸጣል እግዚአብሔር በሚያውቀው። እኔ እግዚአብሔር መንፈስ ቅዱስ ይቅር ይበለኝ። እንዲህ እያደረጉ አባቶች እናንተ ውበት ላይ ናችሁ፣ 6 ኪሎን ማባብ ላይ ናችሁና እኔ ይብቃል። ኤኒዌይስ እና ይሄም ነገር ይታይበት የስውራን ጉዳይ አባቶች ያዙበት። ሁሌ ነው የምናወራው። አሁን ደግሞ ጭራሽ ሰው ሞቷል ስውራ ላይ ይሄ እንዳለው ነው። ግን ስውራ ላይ እነዚህ የሆኑ ነው ብላችሁ የሻን የምትሄዱ ሰዎች እንዳትቀሩ ማሰብ ፈልጋለሁ። ብትደበደቡም እንግዲህ ቢደርስባችሁም ምንም ቢደርስባችሁ ምንም እንድትሄዱ ማሰብ ፈልጋለሁ። ወንድማችን ስሙት እስቲ። ስውሯ ማርያም እየተካሄደ ላለው ነገር ታዲያ ለምንድን ነው ዝም ያልከው ብላችሁ በውስጥ ሐሳቦችን ሼር ያደረጋችሁ ነበራችሁ። የዛሬ 7 ወር 6 ወር እኮ መጀመሪያ ሀብዬ ጉዳዩን ያነሳሁት እኔ ነበርኩኝ። ለምንድን ነው የቤተ ክርስቲያን ሕግ የሚፋለሰው? ለምንድን ነው ዕለተ ሰንበት የሚሻረው? ለምን ምዕመናን እመቤታችንን ብሎ መጥቶ አይ ቆይ እናስተባብር እንደዚህ እንበል እየተባለ ከ8 ሰዓት እስከ 9 ሰዓት ምዕመናን እየቆየ ጸበሉን እንኳን አገልግሎቱን አረባካችሁ እያለ እየጠየቀ እናንተ ለኛ ሕግ አታስተምሩም እየተባለ ብዙ ነገር ነበር። ነገር ግን በአንዳንድ ከርሳም ቲክታከሮች ሆዳቸው አምላካቸው የሆነ ገንዘብ የማይጠግቡ አይምሯቸውን ለገንዘብ የሸጡ አንዳንድ ቲክታከሮች አይ ሰላም ነው ምንም የለም እንደሚወራው አይደለም ብለው ወጥተው በአደባባይ እስከ መመስከር የደረሱት ገንዘብ በኪሳቸው ሲጠቀጠቅ፣ እግዚአብሔር ግን እናንተን ትላንትና ከዛ ከዝሙት ህይወት አውጥቶ ከዛ ከስርቆት ህይወት አውጥቶ ከዛ ከተለያየ ኃጢአትና በደል አውጥቶ ኑ ልጆቼ ሰው ላርጋችሁ ስለ ቤተ ክርስቲያን ቋሚ ተቆርቋሪ ሁኖ ብሎ ቢያመጣችሁ ገንዘብ በለጠባችሁና ሐሳቦችን ለማድበስበስ ሞከራችሁ። አንረሳው ያደረጋችሁትን አንረሳው። እኔ በተለይ አረሰው በስም መጥቀስ ከፈለኩኝ እከሌ እያልኩኝ መጥራት ይችላል። ምንም የሚያስፈራኝ ነገር የለም። ማንም ከእውነት ወደ ኋላ ሊያደርገኝ የሚችል የለም። ነገሮችን አድበሰበሳችሁ፣ ጊዜ ቆጠረ። ይኸው ዛሬ ላይ ደግሞ እንደነዚህ አይነት ነገሮችን መስማት ጀመረ። እመቤታችን ደጇን ልታጠራ ነው። እመኑኝ በቅርቡ በጣም ብዙ ነገር በዛ ቦታ ላይ እንሰማለን። አሁን መለየት ያለብን ሰዎችንና ቅድስት ድንግል ማርያምንና የቦታውን በረከት ነው። ሰዎቹ ያንን አደረጉ ብላችሁ ከቤተ ክርስቲያኗ ከገዳሟ መቅረት የለባችሁ። ድንግል ማርያም ሌላ ነች፣ ሰዎች ሌላ ናቸው። አንድ ካህን ወይ ደግሞ የቤተ ክርስቲያን አገልጋይ መጠጥ ሲጠጣ አይቼዋለሁና ክቡር ስጋው ክቡር ደሙ በሱ እጅ ስለተፈተተ ክቡር ስጋው ክቡር ደሙን ከሱ እጅ አልቀበልም ማለት አትችሉም። ካህኑ ሌላ ነው፣ ክቡር ስጋው ክቡር ደሙ ሌላ ነው ማለት። ስለዚህ እነዛ ቦታ ላይ ያሉ ሰዎች ሌላ ናቸው። እመቤታችን ቅድስት ድንግል ማርያም ሌላ ናት። የቦታው ቃል ኪዳን የቦታው ፈውስ ብዙዎች እየዳኑ ብዙዎች እየተፈወሱ ያለው የበረከትና የቃል ኪዳን ቦታ ግን እንድትቀሩ አልፈልግም። ገባችሁ? የማያስፈልጉ ስርዓትን ግን መቃወም አለባችሁ። በገንዘብ ህሊናቸውን የደለሉ የቤተ ክርስቲያን አገልጋዮች ሊኖሩ ይችላሉ፣ ሀገረ ስብከቶች ሊኖሩ ይችላሉ። እምናየውን እያየን እየተመለከትን ነው። እስከ ጵጵስና ደረጃ ያሉ የምንላቸው ማለት ነው። ገንዘብ 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 አይምሯቸውን ያሰከራቸው ልቦናቸውን ያጠፋቸው ማለት ነው። ነገር ግን እመኑኝ በቅርቡ ቤቷ ይጸዳል። እየተሰራ ያለውን ፋውል ደግሞ ገና ከዚህ በላይ ገና ይገለጣል። ግን አሁንም የምነግራችሁ ሰውን ብላችሁ ከቤተ ክርስቲያኗ አትቅሩ። ሰው አጠፋ ማለት እመቤታችን ቅድስት ድንግል ማርያም አጥፍታለች ማለት አይደለም። ብዙ ቤተ ክርስቲያናትን እኮ አይተናል። እዚሁ ቦሌ ሐራብሳ እኮ ቃጥላ ማርያምን አይተናል ሳንጠግባት የቦታውን በረከት። ዘንዶ አስራባታ ማርያምን እኮ አይተናል ሳንጠግባት የቦታውን በረከት። በሰዎች የተነሳ ብዙ ነገሮች እየተፋለሱ የሚገኘው። ስለዚህ አሁንም እነግራችኋለሁ
አንዳንድ ከርሳም ቲክታከሮች በቤተ ክርስቲያን ስም ተደብቃችሁ ዝሙታችሁን፣ ገንዘባችሁን፣ ስንት ነገራችሁን እመቤታችን ቅድስት ድንግል ማርያም ሸፍናላችሁ። እናጋልጥ ብለን ብዙ ማጋለጥ እንችላለን። ነገር ግን የእሷ ይበልጣል፣ የመድኃኔዓለም ቅጣት ይበልጣል ብለን ያንን ቅጣት ደግሞ አብረን የምንመለከተው ይሆናል። ዛሬም ገንዘብ ተከፍላችሁ ሄዳችሁ ማስተባበያ ልትሰሩ ትችላላችሁ፣ ስሩ። የሰውና የእግዚአብሔር ግን ይለያያል። አሁንም ስለ ቤተ ክርስቲያን እውነትን እንገልጣለን። ማንም ወደ ኋላ የሚያስብለን የለም። የትኛውም የመሳሪያ አፈሙዝ፣ የትኛውም የሰዎች ንግግር፣ የትኛውም የሰዎች ማስፈራሪያ ወደ ኋላ ሊያደርገን አይችልም። እውነትን ከሰማን እውነትን እንናገራለን። ሐሰት ከሆነ ደግሞ አይ ሐሰት ነው እንላለን። ስለዚህ አሁንም ከገዳማ አትቅሩ፣ እውነታ የሆነውን ነገር ደግሞ አጋልጡ። የአባታችን ንግግር ሰምተን የምንጨርስ ይሆናል። እንደምታስቡት ሰሞኑን የቅዱስ ሲኖዶስ ስብሰባ ነው። በቅዱስ ሲኖዶስ ከተሰበሰቡ አባቶቻችን የምንጠብቀው ይህን ሶስት ነገር ነው። የመጀመሪያ ክርስቶስን እያዩ እንዲወስኑልን እና እንደ ትናንት እንዲያስቡ፣ በትንንሽ ነገሮች እንዳይጣሉ። ሁለተኛው የምንጠብቀው ምንድን ነው? ሁልጊዜ ልባም ሰዎች ትኩረት ተሰጥቷቸው ሰነፎች እንዲስተካከሉ። ሶስተኛ የምዕመናንን ልጆቿን ቤተክርስቲያን ቆጥራ የመሸከፍ ግዴታ አለባት። ልጆቼ የት ነው ያሉት ብላ ልጆቿን የመቁጠር የመፈለግ፣ ቀጥሎ ደግሞ መክሊቶቿን አምጥቶ የመጠቀም፣ አረባም አልጠቅምም ያለን ሰው አምጥቶ ትክክለኛ ቦታ ላይ ትሆናለህ ማለት፣ ጠግኖ መጠቀም፣ እንደ ንስር አድሶ መጠቀም። የአባቶቻችን ብልህ ሰዎችን ለመቅደሱ መምረጥ ያስፈልጋል። አይናማዎቹን ለሕፃን ልጅ ውሰዱና ወርቅ ስጡት። ምንድን ነው የሚያደርገው? ወይ ይጫወትበታል ወይ በሆነ ነገር በማይረባ ነገር ለውጦት ነው የሚመጣው። ምን የት እንደሚያደርገው አይታወቅም። ሀብት እኮ የት እንደሚገኝ ብቻ ሳይሆን ምን እንደሚያደርጉት ካላወቁት ጥቅም የለውም። የት ቦታ እንደሚያስቀምጡት ካላወቁትስ? አሁን ለእያንዳንዳችሁ አንዳንድ አቅማዳ ወርቅ በሰጣችሁ አስቀድማችሁ የት እንደምታስቀምጡ ካላወቃችሁ ወደብ ላይ ወስዳችሁ ብታስቀምጡ ምንድን ነው የሚሆነው? በቃ ጉዞ የሚመጣው ሁሉ ቆንጥሮ ይጨርሰዋል። ሁሉ በቦታው ካልተቀመጠ ጥቅም የለውም፣ ክብርም የለውም፣ ዋጋም የለውም። ስለዚህ ባስልኤል እና ኤልያብ የሚባሉ ልባም ሰዎችን መረጠ። አያችሁ፣ አሁን እኛ በዚህ ዘመንም እስራኤል የ40 ዘመን ጉዞ የኛ በዚህ ምድር ከቤተ ክርስቲያን ጋር የምናደርገው ጉዞ ነው። አሁንም ቢሆን ከቅድስት ቤተ ክርስቲያን ጋር እንድንሻገር ካስፈለገ የመጀመሪያው የእግዚአብሔርን ሐሳብ በስብሰባችን ማስቀደም ነው። ሁለተኛው ምን ማድረግ ይመስላችኋል? ልባም ሰዎችን ቦታ እንዲሰጣቸው ማድረግ ነው። ቦታ እንዲያገኙ ማድረግ። ዓይን ያላቸው፣ ጆሮ ለእግዚአብሔር ያላቸው፣ ዓይን ያላቸው ትናንትና ዛሬን፣ ዛሬና ነገን የሚያገናኙ 360 ዲግሪ ቃኝተው የሚጎዳና የሚጠቅመውን የሚያዩ ዓይናማ ሰዎች መምረጥ ነው። ለነሱ ቦታ መስጠት፣ ማዳመጥ። ሲናገሩ ልብ ያላቸው ሰዎች፣ ዓይን ያላቸው ሰዎች እኛ ያላየነውን ያዩ ሰዎች ሲነግሩን መተቸት ፈልጋችሁ ነው፣ መቃወም ፈልጋችሁ ነው ከማለት ይልቅ ወደ ኋላ ዞር ብሎ ማዳመጥ። እንዳሉት መሰል ይባላል። ሰሎሞን እኮ ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ያለው ይሄንን ነው። እንዳሉት መሰል እስኪ ራስህ ነይ ማለቱ ነው። ራስህ ነይ፣ ሁልጊዜ ልክ አትልም። በራስህ ዓይን ጠቢብ አትሁን ነው። በራስህ ዓይን እና ልባም ሰዎች ቦታ ያጣሉ። የሚሰማ የለም። አፈቀላጤ ነው አሁን የሚደመጠው። በቃ የሚሰማ የለም። ሁሉ በቃ ይጮሃል። ልባም ሰው የሚሰማ የለም። አሁን አባቶቻችን መናገር አቆሙ። እንዲያው ከመሆን እንደኔ ያለ ለፍላፊ ነው እንጂ እኮ አሁን ትልልቅ አባቶች መስበክ ሁሉ እኮ ጠልተዋል። ታውቃላችሁ አይደል? ኧረ ለምን ነው የምንናገረው ብለው ሻል ያሉት አሁን ውዳሴ ማርያም እየደገሙ ነው እንጂ በየዋሻው እየሄዱ ወጥቶ የሚሰብክ የለም። ያው እኛ እንግዲህ ቅሪቶቹ እየለፈለፍን ነው። እንግዲህ ሁሉንም እግዚአብሔር ያውቀዋል። ስለዚህ ምንድን ነው መሆን ያለበት?
ለሚናገሩ አባቶች ጆሮ መስጠት ይሄ ትልቅ ነገር ነው። አሁን እንደ ቤተ ክርስቲያን እንድናልፍ ነው የምነግራቸው ያለ ተጓዦች ነን፣ የከነዓን መንገደኞች ነን። ስንሄድ አንድ ለቤተ ክርስቲያን የሚያስፈልገን ልብ ላለው ሰው ቦታ ይሰጠው፣ አይን ላለው ሰው ቦታ ይሰጠው። ቪዲዮአችን የሚስ ነበር። አውፕር ተማራችሁበት፣ አዲስ ነገር ወሰዳችሁበት አልጠራጠርም። ቀጣይ ላይ እንግዲህ መረጃ ካለ ያላችሁ ቅርብ ነው የሚሆነው። በየትኛውም ጉዳይ የትኛው መረጃ ካላችሁ ታች ቴሌግራም ሊንክ ያለ ብታናገሩኝ መረጃ ብትልኩልኝ በጣም ደስ ይለኛል። በቀጣይ ወደ እንመለሳለን። ቸር ቆዩልኝ።